እየሆነ ያለው? ይሄ ነገር አጋጣሚ ነው ወይስ እውነት ነው ያየሁት ነገር? ቆይ እውነት የኔን ፎቶ ነው ያየሁት? ወይዘሮ ሜላት እናቴ ናት ማለት ነው? እኔስ ሀሴት ነኝ ማለት ነው? አምላኬ ሆይ ምንድን ነው እየሆነ ያለው? እኔ ምንም አልገባኝም። አንዬ አባዬ ምን ነው? ምን ሆነሻል? አባ ቀሰቀስኩ እንዴ? መቼ ተኛሁና ነው የምትቀሰቅሽኝ? ምን ነው አባ አመመህ እንዴ? ኧረ እኔን አላመመኝም። የአንቺ ነገር ግራ ግብት ቢለኝ ነው እንጂ። አባ እኔ ምን ሆንኩኝ? ከተኛን ጀምሮ እኮ ምንም እንቅልፍ አልወሰደሽ። እንድቹ ስትገላበጪ ነው ያደርሽው። አባዬ ጨነቀኝ። ምን ነው አንዬ? ምን ሆንሽብኝ? እኔ ብቻሽን እየሳቅሽ ነበር። ኧረ አልሳኩም ሰላምዬ። እንዴ አንቺ እያበድሽ ነው እንዴ? ምን አደረግኩኝ? ትላንትና የሀሴትን ፎቶ አይተሽ ደንግጠሽ እንደነበር ሰምቻለሁ። ከዛ ደግሞ ስልክ ተደውሎልሽ ጨርቅሽን ጥለሽ እያበድሽ እንደወጣሽ ነበር የሰማሁት። አሁን ደግሞ ብቻሽን እንደብድ እየሳቅሽ ነው። ቆይ ምንድን ነው የተፈጠረው? ሰላምዬ ትላንትና እኮ አሴር ደውሎልኝ ነበር እየሮጥኩኝ የወጣሁት። እና እሱ ቢደውልሽ ምን የሚያስሮጥ ነገር አለው? አባትሽ ምናምን ሲለኝ እኮ ነው ደንግጬ እየሮጥኩኝ የወጣሁት። እና አባትሽ ምን ሆኑ? እሱ ለካ የፈለገኝ ገንዘብ ሊሰጠኝ ነበር። አሴር ከየት እንዳመጣው አላውቅም። ለአባዬ መታከሚያ ገንዘብ ሰጠኝ። የምርሽ ነው ሀንዬ? አዎ ሰላምዬ፣ አሁን ቁርስ ልስራና አባዬ ላሳክመው ልሄድ ነው። አባዬ ሊታከም ስለሆነ ነው በጣም ደስ ብሎ ስቅ የነበረው። ሰላማችሁ ይብዛ ውድ የመሲ ቻናል ቤተሰቦች እንዲሁም የኖላዊ ድራማ ተከታታዮች በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛ። ኖላዊ ድራማ ተለቋል። ጀምሩ ላይክ እና ሼር ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። ያው እንደምታውቁት ኖላዊ ድራማ ያለቀበት ያው ሀንዬ አባቷ ታመመ ተብላ ተደውሎባት ነበረ። ነገር ግን አባቷ ታማው ሳይሆን አሲር ገንዘቡን አግኝቶ ሊሰጣት ቸኩሎ አባትሽ ሲላት ነው ቸኩላ ወደ ቤት የሄደችው ማለት ነው። አባቴ ብላ ነበረ። ነገር ግን አባቷ ምንም አልሆኑም። ያው ስለ ገንዘቡ በጣም ደስ ስላለው አሲር አባትሽ ብሎ ስለደወለላት ነው ማለት ነው ወደ ቤት እየተጣደፈች እና እንደዛ ደንግጣ ሄደችው እና ቤት ሄዳ በጣም ደህና ነው አባቷ። ብሩን ሊሰጣት ብሩን ሰጣት። የምን ብር ነው ከየት አመጣኸው ብላ ታስጨንቀዋለች አሲርን። አሲርም ሀኒቾ ዝም ብለሽ ተቀበይኝ፣ ምክንያቱን አትጠይቂ፣ ሰርቀህ ነው አይደል ስትለው አይ አይደለም ሰርቄ አይደለም፣ የምን መስረቅ አመጣሽ? ሰርቄ አይደለም፣ ነገር ግን ዝም ብለሽ ተቀበይኝ፣ ምንም አይነት ጥያቄ አትጠይቂ ይላታል። እናም እሺ ይሁን እቀበልሃለሁ፣ ነገር ግን ትነግረኛለህ፣ መጥፎ ሁኔታ ውስጥ እንዳልገባህ ተስፋ አደርጋለሁ ትላለች። በፍጹም ሀኒዬ እመኚኝ፣ እኔ መጥፎ ሁኔታ ውስጥ አልገባም ይላታል። በምንም ታምር መጥፎ ሁኔታ ውስጥ አልገባም፣ ስለዚህ ዝም ብለሽ እመኚኝ እና ገንዘቡን ተቀበይኝ ይላታል። እሷም እሺ ብላ ገንዘቡን ተቀብላ ቤት ሄደች። ቤት ሄዳ ግን አባቷን በደስታ ነገረችው። አባቷም እጁ ተጨንቀው እባክህ ፈጣሪ ልጄን ጠብቅልኝ እያሉ እንደዚህ ጸሎት እያደረጉ ነበር። ምንድን ነው የሆነችው እያሉ ያው ሌሊቱን ሙሉ አልተኛችም። ያልተኛችበትን ምክንያት ወይዘሮ ሜላት ፎቶዎቹ አጋጣሚዎች ናቸው ወይስ ወይዘሮ ሜላት እናቴ ትሆን እናቴ ናት ማለት ነው ምናምን እያለች ብቻዋን ትምሰለሰላለች። ብቻዋን ጭንቀት ውስጥ ገብታለች እና ምንድን ነው እየሆነ ያለው ትላለች። እንዴት ፎቶ የዛ ቤት ሊገኝ ቻለ? ወይዘሮ ሜላት የኔ እናት ናት ማለት ነው ትላለች። ከዛ አባትየው ብድግ ሲሉ እንደዚህ ተጨንቃ እና ምን ሆነሽ ነው አንዬ ሲላት ምንም አልሆንኩም አባዬ፣ ምንም አትጠይቀኝ፣ ምንም አልሆንኩም እኮ ደህና ነኝ እኮ ትላለች። የሆነ ነገርማ ሆነሻል፣ ሳትሆኚ እንደዚህ አትሆኝም እያለ ያስጨንቃታል። ሀንዬም እርግጠኛ ልሆንና እነግርሃለሁ አባቴ፣ ምንም አትሆን አባዬ፣ ምንም አታስብ፣ ምንም አትፍራ፣ እኔ ምንም አልሆንም ትለዋለች። ነገር ግን እሳቸው ከጭንቀት አልዳኑም። ምክንያቱም ለምንድን ነው እንደዚህ የሆነችው ልጄ? ለምን ተጨነቀች? ለምን እንደዚህ አይነት ነገር ውስጥ ገባች? ወይስ በገንዘቡ ምክንያት ነው እያሉ ይጨነቃሉ። እና
ተጨንቀዋል። መጨነቃቸውም ያለ ነው። እዚህ ጋር ደግሞ አሲር ጓደኛው ከየት ነው ያመጣኸው ገንዘቡን እያለ ጭንቅ አድርጎ ይዞታል። ገንዘቡን ያመጣሁት ከየትም ይሁን ዝም ብለህ ነገር አትፈልገኝ፣ በቃ ምንም አላደረኩም አልኩህ እያለ ያስጨንቀዋል። አልለቅህም፣ ገንዘቡን ከየት እንዳመጣው ትነግረኛለህ፣ በፍጹም አልለቅህም ይለዋል። በቃ ከዚህ በኋላ እንደውም እንደዚህ አይነት ነገር ከጠየቅኝ አይኔን አታየውም፣ እሺ ምናምን ካጠገብህ አልደርስም ይለዋል። ደግሞ በላይ ሆነ ታቀራራለህ እንዴ ምናምን ይለዋል። ሌላ ሰው ከሚገልህ እኔ ነኝ የምገልህ፣ የት ነህ፣ ምን ውስጥ ነው የገባኸው ምናምን እያለ ያስጨንቀዋል ማለት ነው። ነገር ግን ጓደኛው ያው ቤት ውስጥ እንዴት ገብቶ እንደዘረፈ ምናምን እያስታወሰ ነበረ። እንዴት ገብቶ እንደዘረፈ፣ ፎቶውን እንዴት እንደወሰደ፣ መስቀሉን እንዴት እንደወሰደ። ነገር ግን የሁሉ ነገር ይመጣል ብሎ አላሰበም። እንደዚህ አይነት ነገር ይፈጠራል ብሎም አላሰበም። አሁንም ገና አላሰበም። ብቻ እሱ ያየው ምንድን ነው? ገንዘብ አግኝቶ የጓደኛውን ጭንቀት ማስወገድ፣ ጓደኛው የሚወደውን ሰው ማሳከሙ፣ እሱ ብቻ ነበር የታየው። ምን አይነት ችግር እንደሚያመጣ ምን እንደሆነ ያው መስረቁ አሪፍ ነው። ፎቶውን መስቀሉን መሄዱ አሪፍ ነው። ያህና ማንነት ተደብቆ ነበር የሚቀረው። አሁን ግን እውነታው ሊወጣ ቀናቶች ነው የሚቀሩት ብዬ አስባለሁ ማለት እና ለጓደኝነት የተከፈለ መስዋዕትነት ነው። እውነት ለመናገር ያው የጓደኛው እንትን የሚያስተምር ነው ማለት ሰው ለሚወደው ሰው ምንም አይነት መስዋዕትነት ይከፍላልና ይሄ ችግር እንደሚያመጣ ምንም ባያውቅም መስዋዕትነት ሆኖለታል። እና እዚህ ጋር ደግሞ ሀንዬ በጣም ደስ ብሏት እየሳቀች ምናምን እየሳቀች ፈገግ እያለች ነበር ስራ ስትሰራ የነበረው። ከዛ ሰላም መጣ። ሀንዬ እንዴት ነሽ? ደህና ነሽ? ትላታለች። ምን ሆነሽ ነው ግን ዛሬ ጥርስ በጥርስ ሆነሻል? እየሳቅሽ ነበረ ትላት። ምን ሰላምዬ? ኧረ እኔ አልሳኩም። አንቺ ግን እንዴት በጠዋት ተነሳሽ? ትላታለች። ወይ ዛሬ እንዴት ለጥ ብዬ እንዳደርኩ ብታይ፣ እናቴ ከልጄ ጋር ነው የምተኘው፣ አንቺ እንጀራ ልጅ ነሽ አታስፈልጊኝም ብላኝ እያለች ትስቃለች። የአንቺ ቀልድ እኮ አያልቅም ሰላምዬ ትላታለች። ግን ምንድን ነው ጥርስ በጥርስ ያደረገኝ ስትላት፣ ምንም አልሳኩም እኮ ትላታለች። እንዴ ትናንት የሀሴት ፎቶ አይተሽ ነበር አሉ፣ ደንግጠሽ ተደነባብረሽ ነው የወጣሽው። ዛሬ ደግሞ ጥርስ በጥርስ ሆነሻል። ምንድን ነው እየተፈጠረ ያለው ስትላት፣ አይ አባቴ ሊታከም ስለሆነ ደስ ብሎኝ ነው ትላታለች። አባትሽ ሊታከም ነው በጣም ደስ ይላል ብላ ሰላምን በጣም ደስ አላት። ምክንያቱም ያው እሷ እንደሰጠች ገንዘቡን ካወቀች በፍጹም እሺ ስለማትል በጓደኛዋ በኩል ስለሰጠች በጣም ነው ደስ ያላት። እናም በቃ ሂጂ፣ እኔ ችግር የለውም እኔ እሰራዋለሁ ቁርሱን ትላታለች። ከዛም ከወይዘሮ ሜላት ጋር ልሄድ ነው አባቴን ላሳክም ትዬ ምናምን ስትላት፣ ሴትዮዋም አባቷን ልታሳክምላት በድርጅቱ ሙሉ ወጪ ልታሳክምላት እንደሆነ ስትነግራት ደስ አላት። እኔም በቃ እሺ ትዬ ግን ማስቸገር አይሆንም ትላታለች። ተስማማች። ያው አባቷን ሊታከም ነው ማለት ነው። እናም እማዬ እንዳጮህብሽ ሂጂ በቃ ስራሽን እኔ እሰራዋለሁ ሂጂ እና እማዬን አናግሪያት ትላታለች። ከተነሳባት ደግሞ ትጮህብሻለች ትላታለች። ከዛም አናገረቻት። ያው ሊሄዱ ወጥተዋል ማለት ነው። እዚህ ጋር ደግሞ እናትና ልጅ አብረው ሲተኙ ነው እንግዲህ እዚህ ጋር ነው አብረው ሊተኙ ሲሉ ሜላትና ሰላም አብረው ሊተኙ ነበረ። ከዛ እኔ ካልተኘው ከእናቴ ክፍ ውስጥ ምናምን እያለች ታስቸግራለች። ሰላምን በጣም ተናዳለች። እውነት ለመናገር በጣም ነው የተናደደችው። ምን ሆነሽ ነው ልጄ ምናምን ስትላት፣ አይ ከሰው ጋር መተኛት ቀስ በቀስ መለማመድ አለብኝ ትላታለች። እሺ ምንም ችግር የለውም ከእናቴ ጋር ብተኛ ነው ደስ የሚለኝ ምናምን ስትል፣ ሰላምም እጅግ በጣም ከፋት። ምክንያቱም እናቷን ልትጋራት አትፈልግም ነበረ እና እሷ ጥሩ ለመምሰል እየጣረች ነው ያለችው ወይዘሪት እርግብ ማለት ነው። ለወንድሟም ለእሷም ስጦታ ጫማ ገዝታ መጣለች በእናቷ ብር ማለት ነው። ጥሩ ለመምሰል እህት ለመምሰል እየጣረች ነው፣ እንዲወዷት እየጣረች ነው። ግን እውነትና ንጋት እያደር ይወጣል ነው። እውነቱ መውጣት አይቀርም። ያው ሰው የዘራው ነው የሚያጭደው። የዘራሽውን ታገኛለሽ ወይዘሪት እርግብ ማለት ነው። እና ይሄን ይመስላል። እስኪ እንግዲህ የምናየው ይሆናል ማለት ነው። ይኸውና ሰላም ክፍት ብሏት ለብቻዋ ሄዳ ተኛች። እንግዲህ ሰራተኛያን እንዴት አንድ ብለሽ ትጠሪያለሽ እያለች በጣም እንትን እያለች ነበረ። እስኪ አብረን የምናየው ይሆናል በቅርቡ።
እውነታው እንደሚወጣ ተስፋ እናደርጋለን። እስከዛው እናንተ ላይክና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ውድ ቤተሰቦቻችን እናመሰግናለን።